ዛሬም አይኑን በጨዋጥቦ በሀይሚ ቤት መግቢያ ሰርቶ መጥቷል። እንዳያችሁት እንግዲህ አብሳላት ጋር ያለው ነገር አልሳካለት ሲል ዛሬ ደግሞ ሀይሚን ደውሎ ጠርቶ እኔ ድፍረቱ የምር ሀይሚ ጋር የመደወሉ ድፍረት እንዴት አገኘኸው ፍፄ? ትናንት ያንን ሁሉ ነገር ካደረካት በኋላ ዛሬ እሷ ጋር መደወሉ እንዴት ድፍረቱን አገኘኸው? የምር እኔ አንተን ቢያደርገኝ ጭራሽም አላደርገውም። ምክንያቱም የበደልካት በደል ትናንት ይሄ የሚባል አይደለም። በጣም ካንተ የማይጠበቅ እንኳን አይደለም ለሷ ለባለቤቷ ይቅርና ማለት ነው ለኛ ያደረግከውን ነገር ማመን በጣም ከብዶናል። ፍፄ ነው ወይ የምር እስከምንል ድረስ ማለት ነው። በዚህ ልክ ምን ብትበድለው ነው? በዚህ ልክ ምን ቢበድለው ነው? እንዴት እንደዚህ በእነሱ ህይወት ውስጥ ገብቶ ይሄን ያክል ከባድ የሆነ ነገር ያደርጋል ብለን ማመን እስከሚያቅተን ድረስ ነው ትናንትና ያደረግከው ነገር ማለት ነው። እንኳን ለባለቤቶቹ ለእኛ ራሱ በጣም ከብዶናል። እና እንዴት አቅም አገኘህ ሀይሚ ጋ ደውለህ የመጥራት እንዴት ድፍረት አገኘህ? የምር በጣም ነው የሚገርመው። ግን የምር እንዳያችሁት እንግዲህ ብሩኬ በጣም ታሟል። ከባድ ሁኔታ ውስጥ ነው ያለው። ሀይሚን ካላገኘው ብሏል። እንግዲህ ሀይሚን እንድታገኘው እንድጠይቀው ሀይሚ ጋር ደውያለሁ ብሎ እንግዲህ ሀይሚም ልታወራው ትፈልግ ነበረ። ምክንያቱም ትናንት ያደረገው ነገር በጣም የሚያሳፍር በጣም የሚያስጠላ ነገር ስለነበር በትናንቱን ጉዳይ ከካሜራ ጀርባ ልታወራው ፈልጋ ነበረ። ምክንያቱም አያችኋት፣ በጣም አስተዋይ ልጅ ናት። የምር ሀይሚ አርቆ አሳቢ ናት። ካሜራ ፊት መናገር አልፈለገችም። ምክንያቱም ካሜራ ፊት አንተ እንደዚህ እንደዚህ ብላ መናገር ትችል ነበረ። ግን ደግሞ እየሆነው ያለው ነገር ከባድ ስለሆነ በትናንቱ ምክንያት የፍፄ ቻናል እየተነሳበት ስለሆነ ያ ነገር እንዳይቀጥል ስለፈለገች ብቻ ነው ከካሜራ ጀርባ ላውራህ ያለችው። ምክንያቱም እያንዳንዱን ነገር ዛሬ ትናንት ያደረገውን ነገር ካሜራ ፊት ብትናገር ህዝቡ ሆ ብሎ የፍፄን ቻናል እንደሚያነሳበት በእርግጠኝነት አውቃለች ማለት ነው። ያ ደግሞ እንዲሆን አልፈለገችም። እየበደላት እንኳን ፍፄ ያ ነገር እንዲሆን አልፈለገችም። ገብቷችኋል? አሁን ካሜራ ፊት ይሄ ብዬ ብናገር የሚሆነው ነገር ከባድ ነው። ስለዚህ ከካሜራ ጀርባ ላወራ እፈልጋለሁ፣ ካሜራውን አዘጋው ነበር ያለችው። ያው እሱም እንዲዘጋ አልፈለገም። ብሩኬን የፈለገሽ ብሩኬን ነው ማውራት ያለብሽ ነው ያላት ማለት ነው። እና እንግዲህ ያው እንዳያችሁት አላስቻላትም፣ ሂዳ አይተዋለች። ግን ደግሞ ያው ዛሬም ተነጋግረው ችግራቸውን ሊፈቱ አልቻሉም። ምክንያቱም እንዴት ችግራቸውን ሊፈቱ ይችላሉ? አቶ ፍፄ የሚያደርገው ነገር ልክ ስላልሆነ ትናንትና የትናንቱ ነገር እያለ ዛሬ እንዴት ነው ችግራቸውን ሊፈቱ የሚችለው? ዛሬ ችግራቸውን ይፈታሉ ብሎ ማንም አይጠብቅም። ምክንያቱም የትናንቱ ነገር እንደነገርኳችሁ ነው። እንኳን ለሷ ለእኛ በጣም የሚያስደብር ቀን ነበረ፣ በጣም ማለት ነው። እና ዛሬ ብሩኬም አጠብቅ፣ የምር አጠብቅ ብሩኬ። ዛሬ ሀይሚ እሺ ብላኝ አብራኝ ትሆናለች ብለህ አጠብቅ። ምክንያቱም አስተካክል ተብልሃል አደለ? ቀድማ ማስተካከል ያለብን ነገር አስተካክል። በዚህ ሁኔታ እኔ አብሬት ሊሆን አልችልም ካለችህ የመስተካከል ያለበት ነገር ምንድን ነው ብለህ ጭንቅላቴን ራስን መጠየቅና ማሰራት አለብህ። በቃ አብሳላትን እስከነ ጭራሹ ከህይወት ማስወጣት አለብህ። አንድ ማለት ነው እንዴ እዩ እንኳን ልብ ገዝታ በቃ እሱ ከሀይሚ ጋር መሆን የሚፈልገው ከሀይሚ ጋር ነው የሚያስደስተው። ሀይሚን በጣም ይወዳታል፣ ሀይሚን በጣም ትዋደዳለች። እንደዛ እየተዋደዱ እኔ ከህይወታቸው ውስጥ ገብቼ ብዙ ችግር መቀጠል አልፈለግኩኝም፣ ለዛ ነው የወጣሁት እያለች ልብ ገዝታ እሷ እንኳን እንትን ስትል አብሳላትን እንዴት ማስወጣት ያቅትሃል እንዴ? ወይስ ነገ እንደ እዩ ልጅ አለ ብላ እስከምትመጣ ነው አንተ የምትጠብቀው? በቃ ባጭሩ ከህይወት አስወጣት። በቃ ሀይሚ አብሳላትን ጭራሽ ነው የማትፈልጋት። እንደውም ከዩ በበለጠ ማለት ነው። ጭራሽ ማየት አትፈልግም። ካልገባህ እንግዲህ በቃ ይሄ ሊገባህ ይገባል ማለት ነው። ስለዚህ ዛሬ አልተቀበለችኝም ብለህ መከፋትም የለብህም። እናውቃለን ከትናንት ጀምሮ ያለህበት ሁኔታ ጥሩ አይደለም፣ ደስ አይልም። እንዲህ ፊትህ ራሱ ይናገራል በጣም ከባድ ድብርት ውስጥ እንዳለ፣ በጣም ከባድ ሁኔታ ውስጥ እንዳለህ። ስለዚህ አንተ መሆን ያለብህ ከፍፄ ራቅና ወደ ቤተ ክርስቲያን በቃ ነገሮችን ተረጋግተህ ማሰብ። እስኪ ምንድን ነው ሀይሚ ያልወደደችው ነገር? ተረጋጋ፣ ጊዜ ስጣትና ከዛ ለሷም ጊዜ ከሰጣት በኋላ ለአንተም ጊዜ ከወሰድክ በኋላ ደውለህ ሀይሚዬሽ ምንድን ነው አንቺን ያስከፋሽ? እስኪ በቃል ሳትፈሪ በግልጽ ንገሪኝ በላት ከካሜራ ጀርባ። ግልጽ ነው በእርግጥ ምን እንዳስከፋት። ግን ደግሞ አንተ ካልተረዳኸው፣ ለአንተ ካልታየህ፣ አስተካክል የምትልህ ነገር ካልገባህ ጊዜ ስጣት፣ ተረጋጋና ከዛ በኋላ መጠየቅ ትችላለህ። ወደ ቤተ ክርስቲያን ወደ ገዳም ሄድ፣ ጊዜ ውሰድ።
ራስን አረጋጋ። ቤትህ ቁጭ ብለህም እንደዚህ መታመም የለብህም። ገብቷል። ትንሽ በቃ ዘወር በል ከጓደኞች። ምክንያቱም ጓደኞችህ የባሰ ህመም፣ የባሰ በሽታ፣ የባሰ ጭንቀት እያመጡብህ ስለሆነ በቃ ሰላም ወደሚሰጥህ ነገር ወደ ፈጣሪህ ትንሽ ራቅ ብለህ ሂድ። በቃ ሂድ እስኪ ወደ ስውሯ ማርያም፣ ወደ ተለያዩ ገዳሞች፣ ወደ ጻርቃኔ ማርያም የተለያዩ ገዳሞች አሉ። በቃ ሰላም የሚገኝባቸው ማለት ነው። ወደዛ ሂደህ ራስህን ማግኝ፣ ጸሎት አድርግ፣ ሱባኤ ግባ። በቃ ማለት ይህን ነገር ለእግዚአብሔር ስጠው። በቃ እኔ በጣም ነው የምወዳት፣ ከሷ መለየት አልፈልግም፣ አንተ አስተካክልልኝ ብለህ ለፈጣሪህ ነግረህ ጊዜ ወስደህ ራስን አረጋግተህ ተመለስ። ቤት ውስጥ ሆነህ እንደዚህ መቆዘምህ፣ መጨነቅህ የባሰ ሌላ በሽታ ነው የሚያመጣብህ። የጭንቀት በሽታ ብዙ ነገር ሊያመጣብህ ይችላል። እና በዚህ ሁኔታ ደግሞ ሀይሚ ተረድታኝ አብራኝ ትሆናለች አትበል። ምክንያቱም ትናንት የተደረገባት ነገር ቀላል ስላልሆነ ዛሬ ሀይሚ ምንም ብትል እኔ አልፈርድባትም። አንተም ቢሆን ዛሬ አልተቀበለችኝም፣ እውነትም በቃ እንዳለችው አትፈልግም እኔ ጋር መቀጠል፣ ወይ ደግሞ አትወደኝም እንዴ ምናምን አይነት ነገር ውስጥ ባትገባ ነው የሚሻለው። ምክንያቱም በጣም ነው የምትወድ፣ በጣም ነው የምታፈቅርህ። ግን ደግሞ በዙሪያ ያሉትን አስቸጋሪ ሴቶች ማራቅ አለብህ ነው የእሷ ጥያቄ። ስለዚህ አንተም በዚህ ልክ ማዘን መከፋት ሳይሆን ወደ መፍትሄ መግባት ነው። እሷ የሚያስደስታትን ነገር ማድረግ፣ እሷ የማትፈልገውን ነገር ለማራቅ መሞከር፣ ከእግዚአብሔር ጋር ቀርቦ ጸሎት ማድረግ። በቃ ይሄን ነገር አንተ አስተካክለው። በቃ በመካከላችን እየመጡ ህይወታችን የሚበጠብጡትን ሰዎች አንተ አርቅልኝ ብለህ በቃ በንጹህ ልብህ መጸለይና እነዚህን ሰዎች በቃ ካጠገብ ማራቅ ነው ያለብህና ሀይምዬ ያው አንቺም ተረጋጊ የኔ ውድ። አዎ ከባድ ነው እየተደረገ ያለው ነገር እንኳን ላንቺ ለእኛ ለተመልካቾች ለምንወዳችሁ በጣም አሳምሞናል፣ በጣም አናዶናል፣ አበሳጭቶናል ሁሉ እንደምታየው ነው። ተመልካች በጣም ስለተበሳጨ ነው የፍፄን ቻናል እስከ ማንሳት የደረሰው ማለት ነው። በዛ ልክ ነው ተመልካችም የተናደደው፣ እንኳን አይደለም አንቺ ባለቤቷ ማለት ነው። ስለዚህ ዛሬ ብሩኬን አዎ አልፈልግም ካንተ ጋር መቀጠል አልሹ ብለን አንቀየምሽም። ምክንያቱም ትናንት የተደረገብሽ ነገር ለአንቺ ቀላል ስላልሆነ ምንም ማለት አይደለም። ጊዜ ወስደሽ ተረጋግተሽ አንቺም ነገሮችን በተቻለሽ መጠን ሀይሚዬ አንቺም ለመረዳት ሞክሪ። ማለት ማን ነው ህይወታችን እያተረማመሰው ያለው? እስኪ ከጎኑ ልቁምና ነገሮችን ለማስተካከል ልሞክር ብለሽ አንድ ቀን ጊዜ ሰጥተሽ ለራስሽ የምትመጭበት ቀን ሩቅ አይሆንም፣ ተስፋ እናደርጋለን። በቃ ተረጋግተሽ አንቺም ጊዜ ውሰጂ፣ ራስሽን አታጨናንቂ፣ ተረጋጊ። አንቺም ያለሽበት ሁኔታ ጥሩ አይደለም፣ ብሩኬም ያለበት ሁኔታ ጥሩ አይደለም። ተረጋጉና ራሳችሁን አግኙ። በሰላም በፍቅር ወደ በፊታችሁ ተመለሱ። ከዛ ውጭ ግን በዙሪያችሁ ያሉትን ሰዎች በደንብ ማጥናትና ማጤን ያለባችሁ ይመስለኛል። ምክንያቱም የእናንተን ደስታ የእናንተን መቀጠል የማይፈልጉ ብዙ ሰዎች እንዳሉ እኛ በግልጽ እያየን ስለሆነ ማለት ነው።